ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ላይክ በማድረግ ጀምሩ። ስሙ ይሄንን በስንዴና በዘይት የተገዛው የፕሮቴስታንት ምዕመናን ከባለፈው 6 ወር 5 ሚሊዮን ጨምሮ 40 ሚሊዮን እንደደረሱ የውሸት ዜናዎችን በፌስቡክ አልፎም በቲክቶክ ሲያሰራጩ እያስተዋለ ነው። ባለፈው 6 ወራት ላይ የፕሮቴስታንት ምዕመናን 35 ሚሊዮን እንደደረሰና በ6 ወር ውስጥ ደግሞ 5 ሚሊዮኑን ከየት አካባቢ በስንዴና በዘይት እንደገዙት ባይታወቅም 40 ሚሊዮን ሆነው የኦርቶዶክስ ምዕመናን ብቻ ናቸው እንጂ የሚበልጡን በዚህ ሰዓት የሙስሊሙ ቁጥር በልጠን ተገኝተናል የሚል የሶሻል ሚዲያ የማህበረሰብ ማስደንገጫ ፌክ ኒውስ ፖስተን አይተናል። በነገራችን ላይ ፕሮቴስታንቶች በስንዴና በዘይት በተለያዩ የኮምፓሽንና የተለያዩ የሰሜን አሜሪካና የአውሮፓ የቸርች ድጋፍ የሚያገኙትን ገንዘብ የጎዳና ልጆችን የተለያዩ የኔቢጤ ድሃዎችን በጥቅማ ጥቅም በመግዛት ያጠራቀማቸው ለወደፊት እንደ ኦርቶዶክስ ማህበረሰብ ቆንጨራና ገጀራ የሚገትት መንጋ እንዳፈሩ እየነገሩን እንጂ ይህ ሁሉ መንጋ ወንጌልን ገልጦ ሳይሆን ዳቦና ብር የተገለጠለት ማህበረሰብ ነው ማለት ነው። ችግር የለውም እናንተ በመንጋ ተንጋጉ፣ እኛ ደግሞ ቀስ እያሉ ወንጌልን እየገለጥን የወንጌል ማህበረሰብ ለወደፊት እናፈራለን የሚል መልእክት ለፕሮቴስታንት ፌክ ኒውስ አሰራጮች አስተላልፋለሁ። ላቅሶ ብዙም አያስፈልግም ለማለት ያክል ነው። ገጀራ ይዘው ኦርቶዶክሳውያን እንዳይወጡ የኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች ናቸው አሁን ገጀራ ይዘው እየገደሉ ያሉት። እጅግ ውሸት። እናንተ አሁን እንዲህ ስታዩ ሰው እየመሰላችሁ ነው አይደል? እንዴ የተመጠመ አንድ አጋንንት አለ ይለፈልፋል በእይታችን ውስጥ ቁጭ ብሎ እየመረም ቢሆን ይሄ እውነት ነው፣ መዋጥ ነው። ፕሮቴስታንት ሃይማኖት በኢትዮጵያ ሁለተኛ ከፍተኛ ተከታይ ያለው ሃይማኖት መሆኑን ጥናቶች አመላከቱ ሲል ጊዮን ማለዳ ዘግቧል። የኦርቶዶክስና የእስልምና እምነት ተከታዮችን ቁጥር እየተከተለ ያለው የፕሮቴስታንት እምነት ነገር ግን አሁን ላይ የበላይነቱን ወደ ሁለተኛ አድርጓል። በቀጣይ 20 ዓመታት ውስጥ የሀገሪቱ ቀዳሚ ሃይማኖት ይሆናል በመባል ጥናቶች እንዳመላከቱ ተዘግቧል። ጊዮን ማለዳ ዘገባ እንደሚያመላክተው ከሆነ ባለፉት 60 ዓመታት ውስጥ ወደ ሀገራችን የገባው የፕሮቴስታንት እምነት በአሁኑ ሰዓት ታይቶ የማይታወቅና የቁጥር እድገቱ ከፍተኛ መሆኑን አስመዝግቧል። በተለይም በደቡብ ኢትዮጵያ ክልልና በኦሮሚያ ክልል ሰፊ ተከታይ የነበረው ይህ እምነት አሁን ላይ በሚሊዮን የሚቆጠሩ ሰዎችን ወደ ራሱ በመውሰድም ጭምር በሰሜኑ የሀገራችን ክፍል በአፋርም ድረስ እየተስፋፋ መሆኑ እየተነገረ ይገኛል። የዚህ አስገራሚ ቁጥር እድገት ዋናው ምክንያት የሌሎች እምነት አባቶች ከምዕመናን ግንባታ ይልቅ ለህንፃ ግንባታና ለልመና ትኩረት መስጠታቸው ነው ተብሏል። ይፋ የሆነው ጥናት ብዙዎችን እያነጋገረ ነው። እንደዚህ እምነት ለዚህ ሁሉ ቁጥር ከፍ ማለቱ ምን ይመስላችኋል? ሀሳብ አስተያየታችሁን በኮሜንት አጋሩን። ምን ይደረጋል? ጌታ ኢየሱስ ካለ ሁሉም አለ። እንበዛለን እንሰፋለን በአራቱም አቅጣጫ። እንግዲህ ምን ይደረግ? ኢየሱስ ህዝብን እያበዛ ነው። ገና ብዙዎች ከጨለማ ያመልጣሉ። ማምለጥ ብቻ ሳይሆን ብዙዎችንም ያስመልጣሉ። የጌታ መንፈስ አቅም ጉልበት ሆኖ ከፊት ይቀድማል። እንግዲህ ምን ይደረግ? ኢየሱስ ብቻውን ያድናል። እውነት ስለሆነ እውነትን መሸፈን አይቻልም። አይገርምም? ገና እንበዛለን። ገና ምኑን አይተ ነው? ገና ነው። የኢየሱስ ስም በአራቱም አቅጣጫ ገኖ ይታያል። እውነት ስለሆነ ውሸት ስለሌለ ህይወት ስለሆነ እንደዚህ አይነት ውሸት የሚናገሩ ሰዎች ገና ጥግ ይዛሉ። ምንም ማድረግ አይቻልም። 40 ሚሊዮን አራ ገና ነው፣ ገና ነው። ኢየሱስ ያድናል። ማሽተነካና ነው። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ስለሆነም አሁን ደግሞ ወደኛ ስንመጣ ይሄ ወንጌል በጨለማ መንደር ብዙ ታምር እየሰራ አልፎ እንዳይሄድ እንቅፋት የሚሆኑ እኛ ቤት የተፈለፈሉ ሐሰተኛ ነቢያት ነው ለማለት ራሱ እኮ የሚያሟላ እኮ አይደል? ምን አይነት እንደሆነ በጌታ ስሙ ይሄን ነው። እኔ እንግዲህ መንፈስ ቅዱስ እንዳዘዘኝ ነው። ምን አገባኝ እኔ። ከ500 ብር በላይ ነው የምታስከፍ። እቺ ውድ ዋጋ ነው የምትገዙት። በቃ ምን ላድርግ እኔ። እቺ አሁን ደግሞ ወይ ይሄ ሲበዛ ወይ 10 ብር ነው ሶስቱ። ግን እናንተ ከ500 ብር በላይ 1000 ሚሆን 2000 ሚሆን 3000 ሚሆን 10000 ለምን አይሆንም? ግዙ። እዚህ ውስጥ መኪና አለች፣ እዚህ ውስጥ ቤት አለች፣ እዚህ ውስጥ አልነግርም ሌላ ነገር አለ። እቺን የሚወስድ ሰው ሌላ ነው። ባይዘዋይ እቺ ሶስቷ ላይ ታምራት አለ፣ ብዙ ታምራት አለ። ባይዘዋይ የምታመሰግኑ ሰዎች አላል። ኢየሱስ ጌታ ነው። እና እቺ ሶስቷ ነገር አንዷ ሁለቷ ቀርታለች። ሁለቱ ሰው ቶሎ ብላችሁ ይሄን የፈጠነ እንግዲህ ለምን 10000 አይሆንም? ለምን ከ500 ብር በላይ ነው? ለምን 10000 አይሆንም? ቶሎ ብላችሁ ሁለት ሰው
እቺን አንዷን ወስቷል እሱ መኪናን ወስቷል። በቃ ምን ላድርግ? መኪና ለሱ ነው መጸለይ። እቺ በአንድ ሺህ ገዝቻታለሁ እሷን። በቃ ተባረክ። ያው በቃ ወንድማችን ጽፏል፣ አካውንትን ጽፏል። ቶሎ በሉ። ኢየሱስ ጌታ ነው። ታምራት ይሆናል ገና በዚች ላይ እኔ አላቅም። ጌታ መንፈስ ሊገር ስላለኝ እኔ በጎ ይሄ ነው አካውንት ይሄ ነው። ኧረ በቃ ቶሎ በል። አንድ ሰው ቀርቷል። አንድ ሰው ገቻል። ዘርታል። ስሚ ማን ነው? እጩ ዶክተር ኃይሉ ማቴዎስ ብለህ ያዝ። ነብይ የነን ሰው እጩ ዶክተር ያንተስ ስሜን ያዝና ወደ ሰማይ ሪፖርት አድርግ። በእምነት ነው። አንዳንዴ እንደው እንደ ሰው እናስብ። አሁን በእንደዚህ አይነት ነገር ትታለላላችሁ። እንደዚህ አይነት እዚህ ግባ የማይባል ትርክብርክ የሚያወራ ሰው ሲሸውዳችሁ አስቡ። ብርቱካንስ ማኪና አለ፣ ቤት አለ። ኧረ በኢየሱስም ስራ ይፍረስ። ከነዚህ ሰዎች ራሳችሁን አስመልጡ። በቃ ተጠንቀቁ። ምን አይነት ሲሞን ይሄንን በዚህ 2 እና 3 ቀን ውስጥ በተአምራት መኪና ወደ እጆቻቸው ላይ የሚገባ ሰዎች አሉ። እኔ ዛሬ እንደ እግዚአብሔር ሰው ነው ማውጀው። ይሄ በእጄ ላይ ያለው መኪና ነው። መኪና ለምን ይጠቅማል ካላችሁ፣ ለፍጥነት ይጠቅማል። መኪና ያለው ሰው ከፀሐይ ማምለጥ ይችላል። መኪና ያለው ሰው ከአዋራ ማምለጥ ይችላል። መኪና ያለው ሰው በቀጠሮ ሰዓት በሰዓቱ መድረስ ይችላል። ዛሬ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የምታምኑ ሰዎች በኮሜንት መስጫ ላይ መኪና ከአንድ ቦታ ወደ አንድ ቦታ በፍጥነት ሊያደርሳችሁ ይችላል። ከፀሐይ ሊጠብቃችሁ ሊከላከላችሁ ይችላል። ከሞት ግን አታመልጥበትም። ከሞት አታመልጥም። ከሞት የማምለጫው እውነተኛው መንገድ ኢየሱስ ብቻ ነው። አበቃ አከተም። ሰው እኮ እናንተን አይቶ ነብይ የለም ሐዋርያ የለም ቢል እኮ አይገርምም እኮ። በቃ ለምን ስብከታችሁ ምናችሁ ሁሉ ነገራችሁ ሁሉ ምድራዊ እዚህ ወደዛ የለም ወደዚህ። መኪና የማይፈልግ ማለት እኔም ፈልጋለሁ። እንደውም ከቻላችሁ ቻሌንጅ አስጀምሩልኝ ቤተሰቦች፣ አስጀምሩልኝ ቻሌንጅ። መኪና ከሞት አያስጥልም። ከዘላለም ሞት ወደ ዘላለም ሕይወት አያሻግርም። በፍጥነት ሊያደርስህ አይችልም። ገባህኛ ብራዘር? አንተ ገና ወንጌል አልገባህም። በቃ አንተ ገና ቁጭ ብለህ መማር ነው ያለብህ እንጂ አልገባህም። መኪና ያስፈልግም አላልንም እኛ፣ በደንብ እንፈልጋለን። እንደነገርኳችሁ ነው ቅድም። ያስፈልገናል፣ በፍጹም ያስፈልገናል። ግን ዋናችን አይደለም ብራዘር። እሺ አንተ ገና ነህ። የመጫወቻ መኪና ይዘህ ጭራሽ መኪና ትላለህ። ጉደኛ። እዚህ 3 ቀን ውስጥ በእጃችሁ ላይ ከሰማይ ነው ዳውንሎድ ሆኖ ወደታች የሚወርደው ከሆነስ ማይሆን ነገር እየተናገሩ ኮሜንት ሴክሽን ላይ ገብቶ አሜን የሚል ሰው አለ። የአብርሃምና የይስሐቅ አምላክ ልብ ይስጣችሁ። ማንም ብድግ ብሎ የፈለገውን ሲናገር አሜን እያልክ ትኖራለህ። አንድ ቀን እንኳን አትነቃም። የሆነ መርፌ እየወጉ ነው እንጂ አሁን ምንድነው ማጫወቻ ይዘው ይሄን በዚህ 2 ቀን ውስጥ ከፀሐይ ትተርፋለህ፣ ከብርድ ትተርፋለህ። እነዚህ ደግሞ ብዙ ሰዎች ወደ ኢየሱስ ክርስቶስ እንዳይመጡ እንቅፋቶች ብቻ እኮ አይደለም፣ በቃ እያርኮች ናቸው እንጂ እንደዚህ የሚገርም አጥር። በኢየሱስ ክርስቶስም ስራችሁ ይፍረስ። የምትሉ ሰዎች ወንጌልን አንብቡ። የማንም መጫወቻ አትሁኑ። ስሙኝንም የእግዚአብሔር መንፈስ ወደ 50 የሚሆኑ መጥረጊያዎችን አዘጋጅልኛል እና የቁም መጥረጊያዎች አዘጋጃለሁ። ሮብ በሚኖረኝ ፕሮግራም የተጋበዝኩበት ቤተክርስቲያን ማን ነው እዚህ ያለና እዛ ላይ እኚህን መጥረጊያዎች ወስዳችሁ ቤታችሁን ስትጠርጉ፣ መኝታ ቤታችሁን ስትጠርጉ፣ ጓዳችሁን ስትጠርጉ ከዛ ቤት ድህነት ይጠረጋል፣ ከዛ ቤት ጭንገፋ ይጠረጋል፣ ከዛ ቤት አለመከናወን ይጠረጋል፣ ከዛ ቤት እንዲህ ለማለት የሚያስፈልግህ አንድና አንድ ወሳኝ ነገር እግዚአብሔርን አለመፍራት ብቻ፣ መቀባት አይደለም። እግዚአብሔርን አለመፍራት። እኔ ወዳጆቼ ፍጠር ካላችሁኝ በዚህ አጋጣሚ ጌታን ባልፈራ ኖሮ በስትክክል አሁን ነቢያት ነን የሚሉ ወጠጤ ዱርዮችን እየተዋወቅኩኝ የቢዝነስ አይዲያ እየሸጥኩ ነበር መተዳደር። በህልማችሁም በእውናችሁም አስባችሁት ማታውቁት ሰውን ማታለል የሚችል የቢዝነስ አይዲያ አለ። the only reason ያንን ማላረገው የተሰቀለውን ኢየሱስን እንዴት አድርጌ ካምሮይ እንዴት ላርገው? ኢየሱስን ምን ላድርግ? አሁን እኛም እንዲወጣን ልክ አይደለም ስንል እንደነሱ ማድረግ ስለማንችል እኮ የሆነ ብርቱካን እዚህ ውስጥ መኪና አለ ቤት አለ ማለት ኧረ እሱ እንኳን ያቅተን። እግዚአብሔርን ካልፈራ ብቻ መሰረው ስራ እኮ
ሐሰተኛ ነቢያቶች ሐሰተኛ እንትኖች አሉ ሲባል አሁንማ በተቀባው ሰው ላይ ምናምን የምትሉ ሰዎች አሁንም ስሙ። እነዚህ የተቀቡ አይደሉም፣ የተቀቡ ተኩላዎች ናቸው። ራሳችሁን ጠብቁ። ወደ ወንጌል ተመለሱ። አዳኝም ሕይወት ሰጪም ፈዋሽም ኢየሱስ ነው። ወደ እሱ ተመለሱ። ብቻውን ሕይወት ይሰጣል። ምንም ማድረግ አይቻልም። ስሙ ይሄንን እዚህ መጽሐፍ ነው። ኢየሱስም ቆመ የሚል ቃል ቆመ። ህዝብ በጣም ብዙ ሰው ነው። ከአዲሱ ኢያሪኮ ከአሮጌው ወደ አዲሱ ኢያሪኮ እየሄዱ ነው። በጣም ግርግር ነው። ማን ነው የሚጠራኝ? የዳዊት ልጅ ያለው ያ ሁሉ ሰው ሲከተል የዳዊት ልጅ ብሎ ታያቀም። ሲማሩ ከርመው የናዝሬቱ ኢየሱስ ነው የሚሉት። ተምረው ያቀም የናዝሬቱ ዛሬ ዳዊት ልጅ ነው ሰውዬ። ኦሪጂናል ያገኘው ታውቃለህ። በአንድ በኩል አለማየቱ ጠቀመው። በአካል ቢያዩ አይለውም። በአካል አይመስልም። ባይዘው የውስጡ በርቶ ነው አይደል? በአካል እኮ አይተውት እኮ ነው ምን ይመስለው ብለው እኮ የተታለሉት አናቀም እንደ ያሉት እዛ ሰፈር ውስጥ ይሄስ አይቶ ታውቅ ውስጡ ነው ብርሃን አዚ ጥሩ አይደል? መጣ ጌታ ኢየሱስ ምን አደርግልህ ዘንድ ትወዳለህ ይባላል እንዴ? እንትን አለኝ የቱን ልስጥህ እኮ ነው የሚባለው። ኢየሱስ ሁሉ አለኝ አለው። ለምን? የጠራው የዳዊት ልጅ ብሎ ነው። ንጉስ ነህ ነው። ሮያል ላይን ላይ ነው ያለውና መሲህ ነህ አለው። ንጉስ ሁሉ አለ አለው። አጠራሩ ነው ባይዘው ኢየሱስ እንዲጠይቀው ያደረገው። ሰውየው ሲጠራው የዳዊት ልጅ ማለት ሮያል መሲህ አንተ ነህ አለው። እምንጠብቅ አዳኛችን ንጉሳችን መሲህ ሁሉ ያለ ፈጣሪ ነህ እኮ ነው አጠራሩ። የዳዊት ልጅ ሲል ዳዊት መስመር ላይ ነህ ማለት ብቻ አይደለም። እምትጠብቀው መሲህ አንተ ነህ፣ የእግዚአብሔር ልጅ ነህ ሲለው ምን ላድርግልህ? በዚህ ስም ጠርተኸኝ መቼ ምን ላድርግ ሲል አይን ስጠኛል። ማሳከሚያ ነው የሚለመነው። በርጠለሜዎስ ማሳከሚያ አይደለም የሚለመነው፣ አይኗን አይኔን ሲለው ጌታስ አለለ ፍጥነቱ ትንሽ ቢያታገለው ጥሩ ነበር፣ ይመቸል ነበር ለኛ ቢጓተት። ኢየሱስ አይ ዘንድ ሲለው ሲለው አየም። ቀጥሎስ ደግሞ በአንድ አረፍተ ነገር እኮ ነው ያለቀው ሁሉ አየም። ቀጥሎ አይኑ ልክ እንደበራ ኢየሱስን አየው፣ ተከተለውም የሚል ቃል አለው። ቀጥሎ ክብር ለስሙ ይሁን። ስምል ቆንጆ መልእክት። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። አየህ ስትመላለስ ውሃ ቅዳ ውሃ መልስ። መሰረታዊ የሆነ የተጨበጠ የህይወት ለውጥ እንኳን አናመጣም። መንፈሳዊ ነገር ሪል አይመስልም። እኛ ህይወት ላይ በእውነት አናሳውቅ። ሪል አይመስልም። እነዚህ አባቶቻችን እንዴት እንደሄዱ አውቃችኋል? ከከተማ እንዴት እንደወጡ አይታችኋል? ለከተማ ባዳ ነበሩ። ለዘመናዊነት ባዳ ናቸው። የሰው ቋንቋ አይገባቸውም። ራሱ በእውቀት ይሸሹት ነበር። የእግዚአብሔር ክብር ከሰፈር ይወስዳቸው ነበር። መጽሐፍ ድንኳኑን አርቆ በተከለ ጊዜ ሙሴም እግዚአብሔርን ሊገናኝ ወደ መገናኛው ድንኳን ሄደ። ኢያሱም ይሄድ ነበር። ከመቅደሱ አይለይም ነበር። አይወጣም። ሙሴም ወደ ተራራው ወጣ፣ ደመናውም ተራራውን ሸፈነው። የእግዚአብሔርም ክብር በሲና ተራራ ላይ ተቀመጠ የሚል ቃል አለ። ጉድ እኮ ነው ወዳጆች። ክብሩ እዛ ምን አለ? እሺ ደስ የሚል ቆንጆ መልእክት። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ስሙ ይህንንም ፊቱን ብፈልግ ደጁን ብጠና አራት ዘኝ ብሎ ያረገኝ ቀና ዛሬም የሙጥኝ እሱን እላለሁ። የኔስ ደጋፊ ጌታ እግዚአብሔር ነው። ካለው ተወረድ ወይ ካለው ተጠጋ የሚለው ተረት መቼ ይገባኛል? ኢየሱስ ካለኝ ሁሉም እንዳለኝ መንፈስ ነግሮኛል። በሰው የወጣ በሰው ይወርዳል፣ የተሰጠውም በመንገድ ያልቃል። የኔ ኢየሱስ ግን በምድረ በዳ ምንጭን ያፈልቃል። በሰው የወጣ በሰው ይወርዳል፣ እየተሰጠው በመንገድ ያልቃል። የኔ ኢየሱስ ግን ሃሌሉያ ሞልቶ ይፈሳል፣ ያልቃል ምናምን ስጋት የለም።
ከኢየሱስ ከሆነ የሆነ ስጋት የለም። በቃ ኦልሬዲ ስጋት የሚባል ቃል ራሱ አይታወቅም። ሁሉ አለ እሱ ጋር። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት፣ ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁ እንዳትረሱ። ወዳችኋለሁ። ተባረኩ።